ገና ለገና 10 ያገኘች በእኔንም ልታደንዝዘኝ ነው እንዴ? ስነስርዓት በእናቴ ወርቃ ኢትዮጵያ ውስጥ አሉ ከሚባሉት ሀብታሞች መካከል አንዱ መሆን ነው። አንቺን ቀርሜ ልጠብቅሽ እፈልጋለሁ። ባገባሽ ራሱ ደስ ይለኛል። በርግጥ ያው እያሳሳኩ ምናምን ነገር ማውጣቸው ነገሮች እኮ አሉ እና እነሱን አትነግሪኝም እንዴ? እንጂ ከምትወጪበት ኧረ በእናቴ ነገር እኔ እፈራዋለሁ። ኧረ በእናቴ ነገርኩሽ። አስቀምጨ በደንብ በክብር ብሬያለሁ። ዝም በል አንድ ይንቀሳቀሳል ብቻ ከጀርባ ፖሊስ አለ። እሺ እኔ ከስንት አንዴ ነው ምዝና እንዳልኩሽ ሀገር ውስጥ ምናምን አልዝናናም። ኦኬ ውጪ ምናምን ነው ዱባይ ምናምን እንትዝናና አላየሽውም? ያቆምኩትን መኪና በርግጥ ትንሽ ሾፍ አድርጌያለሁ። የሰው ጉምቱ እኮ ነው እዚህ ያለው። እንዴ ነው አንቺ እንደውም እዚህ ቦታ አንቺ አይገባሽም። ቤት ነው ያቆምኩት። ትንሽ ሾፍ አድርጌያለሁ። ብዙም አላየኋትም ግን ቤት እኮ መታየት አለበት። አታይም እንዴ? ኧረ አለው ነው አይንሽን አጭበረበረሽ። አለ ይሄ እንደውም የዛሬ ነው። እሺ እንቀይማ ችግር እውነት። እኔ በጣም ነው የተመቸኝ አይደለ? ተመችታኛለህ። እና ስለናት ንገሪኝ። ስለናት ንገሪኝና ማለት ነው እዚህ ለምን እዚህ ምን ትሰራለሽ? ያንቺ ቦታ አሪፍ የሆነ ድባብ ላይ መተክ ነበር። ግን የሆነ ሳስ ላይ የሆነ ስታክ የምታደርጋት ነገር አለ አይደል? የሆነ ደስ የማይል ወሬ የምታወራት ነገር አለ። እስኪ እንደው እስከ ዛሬ ከገጠመሽ እንደው መጥፎ ደንበኛ የምትይዋለሽ? ያው ደስ የሚልም ደንበኛ ይመጣል፣ መጥፎም ይመጣል። ያው መርቅኖ ምናምን ነገር ቤት የሚያበላሽ ይመጣል። እንደዛው ደግሞ እንዳንተ አይነት ያው ጸዴ በቃ በት ነው የሚሄድ ይመጣል። ያኑርልን እንዳንተ አይነት እንጂ አይታገሉት መቼስ እና ያኑርልን። ኧረ እንዴ እናት አረ እንዴ ቀላል ሰርግሽኛል። ይመችህ ግን ነው ሁሌ በቃ ለአንተ ቪአይፒ ቦታ ትቀመጣለህ። የት ነው ቪአይፒ? እቻም ቪአይፒ ትባላለች። ሀብታሞች ምናምን እንትምልበት እቺ ቪአይፒ ናት። ፋትላለክ ምናምን ግን እኔ ከሀብታሞች ጋር አልፈልግም። እንደዚህ ወጣቶች ናቸው ደስ የሚል ሾፌሮች ምናምን ይሄ እንትን የሚሉ ምናምን። አሁን ላይ እኮ ወጣቶቹ ናቸው ባለሀብት አይደለ? አዎ ከየት ነው የሚያመጡት? በእናትሽ እንግዲህ ለምንድን ነው ለኛ የማይነግሩን? በእናትሽ አንተም ወጣት ነህ፣ ባለሀብት ነህ፣ ቦስ ነህ። በቃ እንዳንተ አይነት ናቸው እኛ ጋር የሚመጡት አይደለ? ኦኬ ደሃ ምናምን አይመጣም እዚህ። ቪአይፒ ነው ይሄ ቪአይፒ ነው። በቃ ደሃ ቪአይፒ ይላ ያው እናስተካክላታለን። ሰፋ አድርገን እንዳንተ አይነት ይመጣል ምናምን ወደ ጂ ፕላስ እናሳድጋታለን። ቤታችን ናት በቃ። አራውንም አንጻር የምናደርገው አታስ ግድ ነው። ጫት እንዋዋሳለን ከአንደኛ ፎቅና ሁለተኛ ፎቅ። ኧረ አሜን ያርግልን እንዴ እውነትህ ነው ያርግልን። እኔ የምልሽ ግን አንድ ጥቆማ ልሰጥሽ ነው የመጣሁት። የምን ጥቆማ? ያው እኔ ሰው አለኝ በጣም ሰው አለኝና እንዳያስበሉሽ። እውነቴን ነው የምልሽ። እኔ እውነቱን ስነግርሽ እንዳያስበሉሽ ማለት ያው እኔ ደህንነት ምናምን የተለያዩ ቦታዎች ላይ ሰው ስላለኝ ሰሞኑን እንደዚህ ጫት አስቃሚዎች ምናምን ሸብ እየገቡ እና እንዳያስበሉሽ። እነዚህ ልካቸውን የማያውቁ አንዳንድ የሚያስበሉ ሰዎች ምናምን እንዳታስገቡ። ይኸውልህ እኔ ለአንተም ያው መኪና ቁመህ ስለገባክ ምናምን ነው እንጂ አዳዲስ ሰው ምናምን ብዙም አልቀበልም። ቤት ውስጥ ያሉ ራሳቸውን የሚጠብቁ በተለይ ዘረፋ ምናምን እየሰሩ አንቺ ጋር ለመቃ የሚመጡ ሰዎች በጣም አሁን አንድ ምስኪን ልጅ አለች አልማዝ የምትባል አንባው ነው የምልሽ። ከዛ በቃ የሆነ ህንፃ ነበረ በጀመረ ቀረ ታች ስሪበት ብዬ ሰጧት። በጣም ነው ያሳዘነችኝ። ሰው እንዴት ልጆች ካለው ሰው ጋር ይሰርቃል? ከመኪና ላይ ወርዶ ወርወራት እንዴት እንደዚህ ይደረጋል? ነውር አይደለ እንዴ? እኔማ ህንፃዬን ሰጧት። በእውነት አንተ በጣም አዛኝ ነህ። እኮ ለዛ ነው አንቺም እኮ ቆንጆ የሆነሽ እዛ አይገባሽም የምልሽ ለዛ ነው። ብትነግሪኝ ደስ ይለኛል። ሀብታም ምናምን የሚዘርፉ ሰዎች ምናምን ብትነግሪኝ ደስ ይለኛል። ለምን አንቺን ቀርሜ ልጠብቅሽ እፈልጋለሁ። ባገባሽ ራሱ ደስ ይለኛል። ያው ብዙ ሰዎች ናቸው እንደቀደም እንደነገርኩህ እዚህ የሚመጡት እና ማን ምን ይሁን ምናምን ከስንት አንዱ ናቸው ሚስጥር የሚያወጡት ምናምን። ይሄን አክል ብዙም ያው እኔ ብሬ ነው የምፈልገው። ስራ ነው ታውቃለህ እንግዲህ። ስለዚህ እኔ ብዙም አላውቃቸውም ለዛ ነው። ኧረ እባክሽ አይደል ስራ ግን ትሰራለህ ምናምን ነገር ሲመጡ ሲያወሩ ታወራቸዋለህ ምናምን። ግን ይሄን አክል ብዙም አይደለም። ከአንቺ ማም ይደበቅ የለም
በእርግጥ ያው እያሳሳኩ ምናምን ነገር ማውጣቸው ነገሮች እኮ አሉ እና እነሱን አትነግሪኝም እንዴ? ኧረ እንዴ ያጅበትና እነሱን ንገሪኝ። ያው ብዙ አይነት ስራ አለ ብዙ አይነት ሰዎች አሉ። እሺ በቃ ምርጥዬ የምምላቸው እስኪ እነሱን አደራጅቼ እንደው ነው ፑል ምናምን ነው ከነሱ ያራቀ ሰው እነሱ ሊሰሩት የሚችሉ መኪና ምናምን ሰጥቼ ከፈለጋቸው ራይድ ምናምን በቀን ገቢ ምናምን ስላገዝን ያው ሰው ሀገር ተንከራተትኩ ምናምን ገብቶሻል አይደል? ወገኔን ልጥቀም ሀገሬን ልጥቀም። እስኪ ኧረ አንተ የምትገርም ሰው ነህ ማለት በቃ አንተ አይነት ሀሳቢ በቃ ለሀገሬ ለወገኔ ምናምን የሚሉ ሰዎች አሉ አይደል? አሜን። በቃ እንደዛ አይነት ሰው ነው የምንፈልገው አሉ እዚህ የሚሰሩ በቃ እንደዚህ ተፍ ምናምን ነገር የሚሰሩ ልጆች ነፍ ናቸው በቃ አይደል? አዎ አሉ። እና ታዲያ እነሱን አታገናኙኝም እንዴ? ኧረ ይመጣሉ በቃ ሲመጡ ምናምን ትገናኛቸዋለህ ምናምን በቃ ታወራቸዋለህ። በቃ ደስ የሚለኝ እኮ እሱ ነው በቃ። ስለዚህ አንተ ምንም አትጨነቅ ምናምን ስራ ነው አይደል? አሁን አንተ ተፈታተ ነው የምትፈልገው አይደል? በቃ መኪናውን ትሰጣቸዋለህ ምናምን እነሱ ይሰሩልካል። ላንቺ ራሱ ሰጥሻለሁ ብሩን ትቆጥራለህ በቃ አንተ ዝም ብለህ ብር እንደዚህ አሁን ለኔ እንደዚህ በተንክልኝ አይደል? ለእነሱም በቃ ሲሰጡክ እንዴ ትቆጥረዋለህ በቃ እሱን አንፈልግ። አሪፍ ትችያለሽ ብቻ አንተ በትነው እዚህ ስትመጣ ምናምን እንደዚህ በትነልኝ እንዳው እንደዚህ ያለ አይደል? በቃ ጨምርልኝ ምናምን ችግር የለውም። ግን እኔ አሁን ዝም ብዬ ለእንትን ያስኳት እንጂ እዚህ ያለ ሚሊዮኖች አሉ እዚህ አየው ስልክ እቺ አልካት እንጂ እኮ ታንፈርግልሻለሁ አታስቢ አንቺ በቃ እንደዛ ከሆነ አያሳስብም ነው ምልክ። በጣም ብዙ ወጣቶች አሉ ይሰራሉ ነው ምልክ። ዶላር ምናምን ይመነዝራሉ እንዴ? አዎ በብላክ በምን በል በቃ ይመነዘራሉ አይደል? አዎ ህገወጥ በል ህጋዊ በቃ እዚህ መጣው ምናምን ነገር ብዙዎቹ እዚህ ነው የሚገናኙት በነገራችን። አዎ እንደዚህ ዶላር ምንድን ነው ያርጉት ሲገናኙ እንዲያውን በቃ በብላክ ምናምን ሲመነዘር እዚህ ይገናኛሉ ምናምን ነገር በቃ ይመነዘራል ነው ምልክ። በቃ እኔ አቦ ይመቻቹ ምናምን ብዬ ማሽቃበጥ ነው በቃ ይመነዘራል። ስራ አይደል እንዴ? አሽቃብጭ እንዴ ይሆናል ታረጋሽ አሽቃብጭ እና ይመነዘራል ነው የምልሽ በቃ እና ከዛ ይመነዘራል ምናምን ነገር ከዛች ይሄኛው ይወጣል እኔ በመሃል ሚዛተን ይዛለሁ። ትችላለሽ። አገባሽው? አረ በዚህ ኑሮ እንዴት ነው የሚገባው አይደል? አይ ስራሽንም ማስፋፊ በቃ መጀመሪያ ስራ አደንዝዥ ወይንን ማነው እንትን ፈታ አርጊው እንዴ? ፈታ አረጋቸዋለሁ ፈታ አርጊው በቃ ብዙዎቹ አሁን ላይ በቃ ቤታቸው ነው ምልክ እንደዚህ የሚሰራው ነገር ሲፈልጉ ይሄ እኮ ስራ ፈጠራ ነው እንዴ? ጭንቅላት ተጠቀምኩት ወንድሜ እንዴ ተጠቀምኩት ፈጠርሽ በቃ ትቻለሽ ነው የምልሽ እንዴ? ሆነ ነገር በቃ አሁን ቤታቸው አንቺ እኮ ወደፊት ቢሊየነር ነው የምትሆኚው። አረ ያርግልኝ በቃ አታም ከመጣ ቲፕ እኮ መኪና እኮ ቲፕ ነው የሚሰጡት አይደል? አረ እዚህ ኖርማል ነው በቃ ያው አለ አይደለ? ህንጻ ቲፕ ሰጥተው ያውቃሉ ላንቺ? እኔ እሰጥሻለሁ አዲስ በቃ ይኸው አንተ ነህ በቃ ጀመር ከሁሉ እስከ ዛሬ ከመጡት አንተ ምርጥዬ ነህ አይደለ? ምርጥዬ እኛ እኮ ምርጡን ነው የምንይዘው በቃ እስከ ዛሬ ነው እየጣፍቶ ነው አልኩኝ በቃ አይ አለው ታውቂኛለሽ እንዴ? ከዚህ በፊት ኧረ እኔ ታውቃለሁ ግን በቃ እንዳንተ አይነት ሰው መጥቶ አያውቅም። እንትኑ ኢሜጁ የት ነው ያለው? ይበርዋል ነው የምልሽ የሚለው ሰው በቃ ያራድዬ ልጅ ነህ። ይመችክ በቃ እንዳንተ ሀብታሙ ነው እንዳንተ ደግሞ ተጫዋቹ ነው ያራድዬ ልጁ ነው። ኧረ የለም በቃ አይገኝም። አሜን አቦ ሁሉም ተሰጥቶ ነው የለም በቃ ኧረ ትችያለሽ። አይ ፈታረክሽ እናቴ ትችያለሽ ነው የምልሽ። ኧረ ይሆነ አሁን ገና ሙዴ ደስ አለኝ በቃ ነው ልክና በቃ ይመጣሉ ብዙ ወጣቶች ምናምን ነገር ወጣቶች እንዴት ብር እንደሚያገኙ ምናምን ታውቃለህ? በቃ ሰፍተፍ ነው የሚሰሩት ምናምን ይሄ ሰርቆት ነው። አንድ ቤት ጥቁር ቤት ግን ሰሞኑን ሰረቁና አንቺ እሱን ቤት ካስመለሽልኝ ቤቱን ራሱን ትወስደዋለሽ። ቆይ ማን ይሰረቀክ? አላውቅም ምን እኮ ከመጣው ራሱ ወራ አልሆነም እኮ አዲስ አበባ። ኦኬ ጀማሪ ነሽ ነው አዲስ አበባ? ቁልፌ ጠፍቶብኝ ነው። እኔ ደግሞ ያው ብዙ መኪና ከዛ እንትን ስላልኩ እዚህም ጥየው የሄድኳቸው መኪናዎች ስላሉ ችላ ብየው ወደ ቤት ስሄድ ለካ ቁልፉ የተፋበት ቦታ ምናምን ከፍተውት ምናምን እንዴት እንደከፈቱት አላውቅም። አስነስተውት ይዘውት ሄዷል። አሁን እዚህ ብዙ አይነት ያሰራረቅ ዘዴ አለ ታውቃለህ? እስኪ ምን አይነት አለ እስኪ ንገረኝ። እኔ በነገራችን ላይ በጣም የተቸገርኩ ነው። መኪና የተሰረቁትና ያሉትን መኪና ራሱ ማወቅ ተቸግሬያለሁ።
ይኸውልህ እንዴት መሰለክ እሺ አሁን አንዳንዶቹ ገና ጀማሪ ምናምን ነገር እነዚህ ስፖኪዮ ምናምን የሚሰርቁ ልጆች አሉ አይደል እነሱ አሁን ዝም ብለው ይመጣሉ ምናምን ደብቂልኝ ምናምን ነገር ይሉኛል አንቺ ትደብቂያለሽ ነው ለምን ሌባ ተባባሪ ለምን ትሆኛለሽ እንደዛ አይደለም እኮ ግን አላ ያሳዝኑሃል እንጻል አንቺ እንትን ለምን ያሳዝኑሃል በቃ አላ አይደለ እነሱ ለኔ የሚገጩኝ ነገር አለ እኔ ደግሞ ኑሮዬ ነው አሁን እንዳንተ አይነት ቢመጣ በቃ ኮራ ብዬ ምናምን በቃ አለ ሸቤማን ገብተሽ ታውቃለሽ አንዴ ገብቻለሁ ግን ይሄን አክል አይደለም አንድ ሳምንት ምናምን ነው አልቆየሁም በቃ ገባ ብዬ ሰላም ብያቸው ምናምን ወጣሁ ለሰላምታ የምትገኝ ሰላምታ ገባሁ ምናምን ነገር ተዛርጣ ትችያለሽ ነው ምልሽ እንዴት ነው ለሰላምታ የሚገባው በቃ አለ አይደለ ያው እዚህ የሆነ ነገር ምናምን ነገር ተገኘና የሆነ ደግሞ እኮ ነው ያስበው አይደለም ባይገርም ግን ምንም ነገር አላሰብኩም እሺ እንዴት መሰለህ በቃ ፋሽት ምናምን ነገር ይዘው መጡ ምናምን ነገር ከዛ አንተኔ የዛኔ እኮ በጣም ፋራ ነበርኩኝ የሌለ ነበር በቃ ከዛ አሽሹን ደብቀው ምናምን ነገር ፖሊስ ተከትሏቸው መጥቷል ለካ እኔ አላውቅም አረ በእናትህ በቃ ከዛ ፖሊሶቹ ፈልጉ ምናምን ብዬ እኔ ልክ እንደዚህ ኮራ ብዬ ምናምን ነገር ተቀምጬ ይዛውኝ ቻብኝ በቃ እዛም ደግሞ በቃ ማቃቸው ጀለሶች ነበሩ ምናምን ስፖኪዮ ይሰርቃሉ ማለት ነው ስፖኪዮ አረ እሱ ጀማሪ ናቸው እነሱ ህፃናት ምናምን ቲኔጀር ኤክስፒሪየንስ ሊሆኑትን ንገሪኝ እስኪና ማን ናቸው እነ ናትናኤል ምናምን ይዘርፋሉ እንዴ በቃ ላርን እኔ ብዙም አላቃቸውም እንዳልኩ አላቃቸው ግን እንደዚህ በመልክ ምናምን ሲመጡ ነው ማቃቸው እና በቃ ግማሾቹ በጉልበት ይቀበሉዋል አሁን እንደዚህ ሰፈር ውስጥ ምናምን ነገር ጀማል አሬ ይመችህ ካንተ በቃ ትረዳኛለህ እኮ ጠጪ አይ ይመችህ ነው ኮንፈረንስ ነካበትን አሬ ይመችህ እና በቃ እንደዚህ ጀማ ምናምን ነገር አሉ ሰፈር ውስጥ በጉልበት አሁን አንተ አሁን አዲስ አይደለክ ለአዲስ አበባ ለአዲስ አበባ አዲስ ነካ አሁን ይሄን ብር ስትበትን እኔ ጋር አይተውክ ቢሆን ዞር ብለው መተው ይወስዱሃል መኪና ያስመልሽልኝ አሁን እና ቆይ መኪናከን አይ በተወለድኩበት ሀገር ፋራ አረጉኝ ታውቂያለሽ እንዴት አሁን የመኪናውን ፓርት ምናምን በቃ ነግርሻለሁ እንዴት በየት መኪና እንዲሰርቁ እንደቻሉ አቅማቸው በጣም የተደራጀ ነው ማለት ነው አሉ የሚያስመልሱ ልጆች አያሳስብም በቃ እዚህ የሚያስመልሱ ልጆች ነፍናቸው በቃ እንደዚህ አይኔ የሰረቀኝን ሰው እስር ቤት ማምን ሊገባ አልፈልግም እውነት አሁን እስር ቤት ለምን ይገባል ሌባ እኮ ወዶ አይሰርቅም ማለት እውነት በቃ ሲጀመር ካልተያዘ ምንድነው ስራ ነው በቃ አይደል ስራ ነው ካልተያዘ አራው በቃ አይደለ አዎ ካልተያዘ ስራ ነው እንዴ የሜና ምልክ በቃ አሁን ነገርኝ እንዴት እንደተሰረቀ ምናምን ይመጣሉ ልጆች አሁን እዚህ አረ ገፍተ እንትን ጓደኛ በቃ ለነሱ ዝም ብለህ ብር ገጭ ታረጋቸዋለህ ለኔ ደግሞ ዘጭ ታረግልኛለህ በቃ አሳስብም እዚህ ይመጣል የተባለው ሀብታም አለኝ የሚል ሀብታም እስኪ የሚምጣና ይፈካከረኝ ማን ነው ንገረኝ እስኪ ምን አለ አረ አልሱማ ምን አለ እስኪ አይነ ካምፓኒ እና መኪና ምናምን አረ አላቸው ለምንድን ነው የሚቀሙት ያው እንደዚህ መጡት ሚስ ምናምን ትዳር ይኖራቸዋል መቼም እሱማ ይኖራቸዋል ግን አይደለ እንደዚህ አደባባይ ላይ ምናምን መውጣት ማይፈልጉ አደባባይ መውጣት ደበቅ ማለት የሚፈልጉ እዚሁ ነው ስራቸው ማካሄድ ምናምን የሚፈልጉ ሰዎች ይመጣሉ በቃ እኔም ልጅ ቤት ምናምን መኪና ምናምን የሚዘርፉ ሰዎች የሆነ ነገር ያስነኩ ምናምን የሚዘርፉ ሰዎች አሉ የሚባል ነገር ሰማሁ እና እንዳያስነኩኝ ፈራው እንዴት ነው የሚያስነኩት አረ አንተ ደግሞ በቃ ብዙ አይነት እኮ አሰራረቅ አለ አረ አንዱን ነገር እና እኔ ወንድ እኔ ኩባልሽ ለሞን ያሰብኩኝ በርግጥ አሁን ለጊዜው ጓደኛዬ ነሽ ግን እኔ አሁን ከዚህ ወጥቼ ብሰረቅ ምን ትጠቅመኛለህ ምን ትጠቀማለህ አረ ለምን ትሰረቃለህ ኑርልኝ ለኔ በትንልኝ ሲስተማቸውን ነገር እንዴት ነው የሚሰርቅካ እንዴት ነው የሚሰርቁ እኔ አሁን አትስረቁት ካልኩኝ አረ ማንንም ነው የማይሰርቅክ በቃ ብቻ ነው አትስረቁት ምናምን ነገር ልበላቸው እንጂ ይሄ እኮ ሰፈር ውስጥ ምናምን የምታያቸው ምናምን ነገር አረ ዝም ብለው ናቸው በእናት ግን በቃ እነዚህ ተደራጅተው የሚዘርፉ ምናምን አደንዝዘውክ ነው አደንዝዘው አረ በእናት በቃ እነሱ እኮ በቃ በጣም ፋራ ይሆኑናል አይደለ ብዙ አይነት ልጆች አሉ አሁን ገና ዝም ብሎ የሚያደነዝዙ ምናምን ግን ደግሞ ኩርምትም የሚያደርገዋሉ እና በቃ ንገሪኛ እንትን ምልሽ አትነግሪኝም ዝምብለሽ በቃ ትስቃለሽ ከዛ ነገር አረ ነግረሃለሁ እንዳንተ አይነት ሰው መጥቶ እዚህ አያሳስብም ነው ምልክ በቃ አለ አይደለ ብዙ አይነት ሰዎች ይመጣሉ እንዳልኩ ካንተ ደንዝዘሻል ምናምን ነገር አይደል ቆይ ተጠንቀቅ አንዳንዴ በቃ እንደዚህ አሁን ሀብታም ነህ እንዴት ነው የሚያስነኩት ያው
በመዳን እፍ ብለው ሊያደነዝዙክ ይችላሉ። እፍ በቃ እፍ ይሉብሃል። በቃ የለም ነው ማለት ትንሳፈፋለህ። አሁን እሱ የምን እንደሚባል ታውቃለህ? የአየር ላይ ነው የሚባለው። በቃ በአየር ላይ ትንሳፈፋለህ። የአየር ላይ ነው በቃ እሱ ኮዱ የአየር ላይ ነው። እንዲህ ሰላም እልካለሁ ነው ማለት ከዛስ ሰላም ካልኩ የምን እንደሆነ ታውቃለህ? በቃ በሰላም በፒስ ምናምን ሰጣት ነገር ናት። ማን ነው ሁሉ የሚሰራላችሁ? እሺ ሌላስ ብዙ አይነት አለ በቃ እሺ። እና በቃ አሁን አይፎን ገጭቼክ ከአንተ መኪና ምናምን ልወስድ ይችላል። ይሄም ሌላ አለ ብለሽ የስልክ መዋዋስ ምናምን ይባላልስ? አረ አንተ አልገባህም። በቃ እንደዚህ አይነት ስልኬን ተቀበለና ከዛ ወሰደው ነው ምንሽ? ምንም አላልኩትም። ተቀበለክና ወሰደው ስልክ ልደውል ምናምን ብለው እሱ ፋራ ነው። በቃ እንደዚህ አይነት ነገር አለፈበት እኮ ፋሽኑ። አሁን እነሱ ምናምን ነገር እዚህ ሲመጡ እንደ ፋራ ናቸው በቃ። ግን እኔ አሁን ስልኬን ሲወስደኝ ለምንድን ነው የደነዘዝኩት? በፒስ ነው አሁን የፒስ ይባላል። አየካ እንደዚህ ሰላም አለክ ከዛ ወሰደ በቃ። አረ እኔ እንደዚህ አይነት ነገር ካልሰራ እንዲህ ነው የሚለው እንዲህ በፒስ አሁን ስልክ እንዲህ አይደለ በቃ እቻ አቀባበል አሁን አለቻ እንዲህ ላጥ ያደርጋል በእጁ አስነክቷል በቃ። ኧረ በስመ አብ። አሁን እነሱ ምናምን ነገር እኮ እዚህ ይመጣሉ በቃ በቃ አንቺ እንዴ ነው ነገርኩሽ ካልታይም ማለኝ እንጂ ተመችተኛል። ግን ምንም ይሄ ምናምን ነገር ቆንጆ እኔ ምንም አልልም ማለት ለወንድ ቆንጆ አይባልም ግን ምንም አልልም እንትን ነው እኮ ኪሱ ይምላ እንጂ አረ በቃ አሳስብም አይደለ በቃ እንዳንተ አይነቱ ነው የሚያስፈልገው በቃ አለውልሽ ከሽ ነው የምቆም። አረ በእናትህ ይመችክ ነው ምልክ በቃ ምንም እንዳያሳስብሽ በቃ አሉ እኮ እዚህ የሚመጡ ምናምን ሰዎች አሉ። አሁን ምን አይነት ሰው ይመጣሉ? አረ በእናትህ እዛ ቲቪ ላይ ምናምን ነገር እንደዚህ ማይክ ይዘው ምናምን የሚያወሩ አሉ። አረ እባክሽ አረ በእናትህ በቃ ኖርማል ነው። እዚህ ይመጣሉ ምናምን ቲቪ ላይ የሚታዩት እንዴ እንትን ሞትንላቸው ገደልናቸው ሞትንላቸው ማን ነው ሞትንላቸው አሳከምናቸው ምናምን የሚሉት ደግሞ ስታምር በቃ አንተ አይደለ? ቴንክ ዩ እኔ የምልሽ ቲቪ ላይ ያሉ ሰዎች እዚህ ይመጣሉ። አረ ምን ሆነክ ነው በቃ እንትን ፓርቲ እዚህ ነው በቃ። አሁን የራሱ በቃ የራሴን ፓርቲ ላቋቁም እያሰብኩ ነው በቃ። እነሱ ቲቪ ያሉት ኧረ አንቺ ነው አታብዣው። አረ የምሬን ነው በቃ አታብዣው አንቺ ነው የምሬን ነው በቃ። ከዛ እንዲህ ዓለም አቀፍ እንትና ምናምን ተብሎ ከኢትዮጵያ የሚጠራ እዚህ ነው ያለው በቃ። እዚህ ይዝረከረከዋል ነው መልክ በቃ ያሳስብ። እውነቴን ነው እዚህ ነው የሚዶሉት። አረ እዚህ ነው በቃ እዚህ ነው በቃ ፋይል አሉ ስራቸውን ያወራሉ። እና የዶላር ዋጋ ምናምን እዚህ ነው የሚተመነው እንዴ? ምን ረክና ቅድም እያልኩት አልነበር እንዴ? በቃ እዚህ ነው ይተመናል። የዓለም የኢኮኖሚ እንትኑ ቦታው እዚህ ነው። አይ ካቺ ቤት አሁን ስታያት ምናምን ትንሽ ቤት ትመስላለች፣ ግን በቃ እዚህ ብዙ ጉድ አለ ነው ምልክ። በቃ አንተ እንደዚህ አይነት ሰዎች መፈልክ ከሆነ ቅድም እንዳልከው ምናምን ነገር መፈልክ ከሆነ አጮህልሃለሁ ነው ምልክ። ገባክ? አሁን ቤተሰብ ሆነን አለው በቃ ራው በቃ ስልኬን ያዘው ምናምን ነገር ከዛ ሚስኮላር ቢ ያሳስብም እኮ እና ያዛው ደውልልካለሁ በቃ 09 በል እሺ 11 በል 11 43 በል እሺ ያው ካንቺ ጻፍ አምጣኔ ልጻፍልክ በቃ ጮልኝ ነው ማለት አያሳስብም። ኧረ ኖርማል ነው እኔ ጋር ይጥራና በቃ እኔም ሴቭ አድርገዋለሁ በቃ በየትኛው መኪና ሴቭ ባረግ ይሻላል? በቤት ኧረ በቃ ከፍ ነው ኧረ በቃ እንሳፈፋለን ነው በቃ ተንሳፈፊ እንንሳፈፍ እንትን እነሱ ሲመጣው ለስራ የምትፈልጋቸው አንተ ማን ብዬ ሊያዘው ስምሽን ደስ ባለክ በቃ ብሪቱን በለኝ አስካለችም ቢሆን አይደለም ብሪቱ አንተ ደግሞ ምን ብሪቱ ኦኬ ብር ያ አንተ ደግሞ አይገባም በቃ አለ ያው እኔ ጠራኳ አሁን አስተምራ ነበር በጊዜው አራዶች እንደዚህ አይነት ነገር እንዳትሰማ በቃ ነው ያለው። አንተ ብር አለክ እኔ ደግሞ በቃ ሞራል አለኝ አልና ሁሉ አለሽ በቃ እና እንዲህ ሰው ምናምን ስትፈልግ ወጣቶች ምናምን ለስራ እዚህ ናፍናቸው በቃ በጣም ትለያለሽ እንትና በጣም አስደሰትሽ እና ያው የመረርኩ መሰለኝ። አያሳስብም በቃ አንተ እንደዚህ በትነህልኝ ኧረ ገና ብዙ ነገር አረግልሃለሁ በቃ በተንክልኝ እንኳን ኧረ ይመችክ በቃ እውነት። እና መች ነው የምንገናኘው? በቃ
በቃ እነሱ ይመጣሉ አሁን ሲመጡ ምናምን ነገር እደውልልሃለሁ ትመጣለህ በቃ ታወራችሁ አሁን እንደውም ወደ ማታ ምናምን እና ያልኩት ሰዎች እነዚህ አደንዛዥ አደ ምናምን ነገር በአቤት በኡቤት ምናምን ያሉ ሰዎች ይመጣሉ በቃ ኡቤት አቤት አራክስ ምንድነው ኡቤት ምን ባለሀብት መሆናቸው አንተ ያገባም በቃ እኛ ኮድ ምናምን አለን አይ በቃ አሁን በቃ እደውልልሃለሁ እነሱ ሲመጡ አያሳስብም ማታ በቃ እኔ ደውልልካ ህንጻውንም ላንቺ ነው በቃ ኧረ ይመችክ ነው በቃ ኪስን እየሞላክ ምናምንና ከዛ እዚህ ጋር እንደዚህ ጎዝጎዝ እናደርጋታለን አሁን ቄጤማ ምናምን ብዙም አያስፈልግም እንደዚህ ጎዝጎዝ ሲል ዘመናዊ ነው ይመችክ በቃ ቻው እሺ በቃ እንዳንተ አይነቱን ያኑርልኝ ትቻለሽ ነው ኧረ አንተ ትችላለህ በቃ ቻው እሺ ቻው ቀስ በል ከመኪናው ድረስ በቃ እንወድሻለን ቀስ በል እሺ መኪናዬ ናይዘርኩት ነው አራስ እኔ በር ላይ ከቆመ አያሳስብም አለ በር እኮ ዝግ ነበር እኔ እኮ አላምንም እኮ እኔ ያለው በቃ አያሳስብም ወጣ አያሳስብም እሺ ያሪመች በቃ ደውይልኝ እንደነበር ሁሌ ቢደውይልኝ ትቻለሽ ነው የምልሽ አለች አለች መኪናዬ እንዴ በእኔ ተማመን በቃ ትቻለሽ ቻው ፋቤሽ ትራንስፈር አድርግልሻለሁ ቴሌብር ተጠቀማለሽ አረ ሁሉም ተጠቀማለሁ አራድዬ ነሻል በቃ ቻው በቃ እሺ ቀስ በል እንቅፋት እንዳይመታ ትቻለሽ ቻው ቀስ በል በቃ አንተ ሸረኛ የት ነው ያለው አረ ምን አባ በእናትህ ዛሬ ምን ሆነ የጠፋው አረ አይመጣውም እንደዛ በእናትህ የት ነህ ታውቃለህ እኔ አዲስ ስራ ሲኖር ነው በቃ መደውልልክ አረ ዛሬ መጣው ቦስ በእናትህ አልገባህም በቃ አዘነበልኝ ነው ማለት አረ በእናትህ እኔ ለሱ ነው እንደ ደወልኩልክ ስራ አለ አው በቃ ትመጣለህ በቃ እንበለዋለን ነው ምልክ የት ነህ ካማ አንተ ሰፈር ውስጥ አካለክ እንደኔ ቤት ቁጭ ብዬ ነው እየበላለሁ ቶሎና በቃውን ፒስ በቃ ይመችክ አይደብረውም እንደ ጠላ ቤት ምናምን ይለኛል እንዴ ደውልለታለሁ ይመጣልኛው በቃ ምን አባቱ ነው የሚቆየው እንዴ ግባ ምንድነው ዛሬ ደግሞ አንተ ጠላ ቤት ምናምን ትላለህ እንደዛ ቁጭ ብለህ ባክሽ አንቺ ጠላ ቤት ኮራችን አታጅም እንዴ? እኔ ጠላ ቤት ማን ስለሆንኩ ጠላ ቤት ምገባ እንደዛ በላታል። እኔ የምን ጠላ ቤት ነው ብዬሽ እኮ ነው። ታደስተርተስ እንዴት ምንድነው ዛሬ እንደዚህ ጠፋው? አንቺ ሌላ ስራ ነበር ባክሽ እዛ ሰዎች ጋር ነበሩና ያው ስምሬት ላይ ነበርኩ። አረ በቃ አሁን ማለት ነው እነዚህ ትናንሽ ስራዎች ምናምን አሉ። አረ ወፍ በቃ ካምባላ እንደዚህ እንደለመርከው ምናምን ነገር ወፍ በቃ ጎማ መስረቅ ምናምን ካምባላ መኪና ልንሰርቅ ነው መልክ በቃ አረባክስ በቃ እንሰማው ምንድነው ዛሬ ዘነበው እንድትኪናት ልንገርክ በእናትህ እንዴት ተንቀልቅለው እንደሆነ አላቅም። በቃ በሆነ ኮሽታ መጣና እዚህ ጋር ቪአይፒ ነው አልኩት እዚህ ጋር ቁጭ አለ ነው መልክ። እሺ ከዛም በኋላ በቃ መጣ ምናምን ስለ መኪናዎቹ ምናምን ነገር ስለ ካምፓኒዎቹ አወራኝ። በቃ ጂ+ ምናምን እነዚህ ጂ+ ምናምን ነገር ለሱ እንደምን ልበል እንደጎጆው ናቸው በቃ እና በቃ እኔ 1-2 ምናምን ሰጥሻለሁ ብሎኛል። በቃ አንተም በዛ መሀል ታፍታፍትላለህ። አሁን ሳገናኝክ እንዴት መሰለህ አሁን አንተ እንደለመድነው ፊልም ምናምን ትሰራለህ ጀማል። በቃ አሁን አንተ ሀብታም ነህ ምናምን ነገር በቃ አላ ከሰዎች ጋር ምናምን የምትሰራቸው ነገሮች ምናምን እነዚህ በቃ እነዚህ ኖርማል ስራዎች ምናምን አንተ ኖርማል አያሳስብህ ምናምን ትለዋለህ ታወራዋለህ። በቃ ገብቶሃል? ስሚ አሁን እንደዚህ አይነት ነገሮች ላይ ይሸውዱን አይገቡም። ምክንያቱም ተገኘ ብለን ዝም ብለን ለምንገባ ሰዎች ሄደን ታጫለሽ የኛ ስራ ምን አይነት ዋጋ ሊያስከፍል እንደሚችልና ሰውየውን በደንብ ውስጡ ገብተሽ ማለት ነው አማስተለሽ ልትወቅ በደንብ እኔ ያለመንኩበትን ነገር እንደዚህ እነግርሃለሁ።
ኖ አይደለም። አዲስ አበባ ነው ያውቃትም ሰውየው። ምን ሆነክ ነው አንተ? በምን አወቅሽ እንደሚያውቃት? በቃ ከአንድ ወር በፊት መጣው መቀመጫ መሄጃ አጥቷል። መኪናው ደግሞ ተሰርቆበታል። አራክሽ አዎ ምንድነው? አለቃቀሰብኝ። በቃ እዚህ መጣው ምናምን ነገር ሶፍት እያነሳው በተንኩለት። በቃ እሱ ብር ሲበተን ሶፍት በቃ ከጎን አዎ በቃ ምን ሆነክ ነው አንተ? በቃ እያለ ነው መልክ በቃ ከነሰለዘር ማንዘሮች የ7 የ8 ምናምን ቤተሰቦቹን ዝም ብሎ ነገረኝ። በቃ እዚህ አመረቀንኩት ምናምን አልምንም ነገር በቃ ምንም ማያውቅም። በቃ ይሆናል አይደል? በቃ እንደ የገጠርም አይደለም የከተማም አይደለም የሆነ ልጅ ነው። በቃ ምን አድርጋል መሰለሽ? ይሄ ሆነ ማለት እኔ እቅድን ታውቂያለሽ። ቺንስ ካርፓር ጀምዘሩ ያለ ነገር አይደለም። አሁን ላይ በጣም ብዙ ፕሮጀክቶችን እያሰቡ ምን ልናደርግ እንደምንችል ታውቂያለሽ? ኢትዮጵያ ውስጥ አሉ ከሚባሉት እንጂ ከምታውቂው ኧረ በእናትህ ነገር እኔ ፈራዋለሁ። ኧረ በእናትህ ነገርኩሽ። አስቀምጨ በደንብ በክብር ገና ለገና 10-20 አገኘች በእኔንም ልታደንዝዘኝ ነው እንዴ? ስነ ስርዓት በእናትህ ስራ በቃ ስራ ነው። ቀጥልሽ እና እንደነገርኩሽ ኢትዮጵያ ውስጥ አሉ ከሚባሉት ሀብታሞች መካከል አንዱ መሆን ነው። ያው ብቻዬን አይደለም ሀብታም ነው፣ አብረን ሀብታም ነው ግድ ነው። ስለዚህ እንዲህ አይነት ነገሮችን ለማድረግ የሆኑ ሰዎች እየመጡ ዳማንዶልሽና ሰዎች ሊያስቀጆሽ አይገቡ። ያው ሀሳብና ዓላማ አለን አይደለ? ስለዚህ በዛ መንገድ ሰዎች እንድትናጥዳቸው እያንዳንዱ ነገር እንዴት እንድቀበላቸው ከዚህ ያደረግናቸውን ስራዎች ታውቂያለሽ። እነሱንም በደንብ ካስገባናቸው በኋላ ገንዘባቸው ራሳችን ስማቸውን ወደ ራሳችን በማዞር በራሳቸው ፍቃድ ምንም አይነት ህጋዊ በሆነ መንገድ አብረን እንሄዳለን። ስማቸውን ያዞራሉ። ከዛ ብቻቸውን ቀራሉ ማለት ነው። በተለይ አዳዲስ ዲያስፖራዎች አሉ አሁን ወደ ኢትዮጵያ እየገቡ ኢንቨስትመንት ለመስራት የሚያስቡአሉና እነሱ የስራችን አካል መሆን አለባቸው። ምን ታውቂያለሽ? ይሄ በዶላር ላይ የሚመጡት መጥተው ሀገራችን ላይ ለህዝባችን እንዲናለማለን እንዲንሰራለን ነገር ማለት አይደለም። እኛም እነሱ ላይ አዲስ ፕሮጀክት ማለም አለብን። እነሱ ለልማት አይደላቸው የሚመጡት፣ እኛም ደግሞ የራሳችን ልማት እነሱ ላይ እናስብባቸዋለን። ስለዚህ በዚህ ሐሳባችን ቤታችን አለች ይመጣሉ። እነሱን ወደዚህ የሚስቡ ሰዎች እናዘጋጃለን፣ ስራችን እንሰራለን። አንቺም ዝም ብሎ ጫት ማስቀመጥ አይደለም የምትጨመረውን ጨመር አጭሷም ከሚጠጣው እያንዳንዷን ነገር በጥንቃቄ እሺ። በቃ እኔ እኮ ዓላማ አለ ካንተ በቃ ትመቸኛለህ ነው ማለት አለቀ። ስለዚህ በዓላማችን እንጸናለን። ይሄ የመጣው በቃ እኔ አሁን ይሄ የመጣው ዲያስፖራ ነገር ነው። አሁን አንተ እንዳልከኝ እንደገቡት አይነት ነገር ነው። ስለ ዶላር ምናምን ነገር ነው እያሰበ ያለው ገባህ አይደል? በቃ ዶላር ምናምን ኔጋ ፋማረክ ትችላለህ ምናምን ነገር ትለዋለህ። ስማስራችን በቃ አንተ ብቻ እንደዚህ እንደ ቦስ ምናምን ትጫወታለህ። አሁን ደውለለታለህ ይመጣል። በቃ አጥለት ከችበል እዛ ይበላል። በቃ ዝም ብለህ አንተ ብቻ ማለብ ነው ማለት በቃ አለ አይደል? እንደተለመደው ነው። ይሄ ደግሞ እንደተለመደው አይደለም። እቃለው ነው ማለት በቃ ያሰሰናት። ቶሎ በእናት ስተሉን ጋግጣት እስኪ ስልኩን ማን ብዬ ሴቭ እንዳደረኩት ታውቃለህ? እሺ አታውቅም። በቃ አንተ ማን አልሽ? አታውቅም አይደለም። አንቺ ስልክ ላይ ያለ ገና የስንቶቹን ለማወቅ እንትን የምትጠርሰው ነኝ። አንቺ ቀልጃለሽ እንዴ? አያ ሀብታም ነው በቃ እሱ ቶሎ ስልክ አያነሳም። አንተ ብትሆን አንዴ እንኳን አይጠራም። በእናትህ ጻፊለት፣ ቴክስት አድርጊለት። ካሽ ቴክስት ላድርግለት። እንደ አይነት ሰዎች ያው ሰው ጋር ምናምን ሊሆኑ ስለሚችሉ ስልክ ላይ አይነት ይችላልና አንተ አንድ ሳይጠራ ታነሳለህ አይደል? ያንቺ ስልክ ስለሆነ ነው፣ ስራ ስለሆነ ታውቂያለሽ። እኛ ስልክ በኔ ስራ ውስጥ ደግሞ አንድ ሰው ስልክ ነው ካላንተ እንደምቆጣ ታውቂያለሽ። ያ ከፈለሽ በኩንታል ነው እዚህ ጋር ነው ፋብሪካውን ነው እንደዚህ ስኳር ምናምን የጫት ፋብሪካ ሊገዛልኝ ነው። በቃ አንተ ምን አምነሽዋል? ግን አንቺን ሰው አራምነሽዋል። በቃ እንትን ነው ይሄ በቃ ምንም ብር ብቻ ያለው ሰው አለ አይደለ? በቃ ጭንቅላት የለውም። አሁን አንተ ብር የለህም እንጂ እኮ ጭንቅላት አለ። አረ ማን ነው ብር የሌለው? አንቺ ትቀልጃለሽ። በቃ ቴክስት አድርጌለታለሁ። በምናስበው ልክ ነው እንጂ የሌለን ካላችሁ በላይ ማለት ነው። ተረሻለሽ እንዴ አንቺ እዚህ ስንት ቦታዎች ስንት ህንጻዎች በስማችን ያዘረን ቁጭ አንደቶች እንዱ አለክ እኮ በርግጥ እና ታዲያ ያለብናቸውን ሰዎች ሁሉ ምን ነው ባንቺ ስም ስንት ህንጻ እንዳላታ በጣም እንትናሽ አንቺ
አለኮ ጋር አለ አይደለ እንደነዚህ ምናምን ነገር አሁን እንደሱ አሁን እንደመጣው ልጅ አረብናት በእናትህ ሲያታጓጂ ደግሞ ቶሎ ወደ አፍሽለታለሁ ቶሎና ብያለሁ አዎ ቦስ መጥቷል ቶሎና ብያለሁ በቃ ሲመጣ በቃ አንተ እንደተለመደው አስኪንየውና ያው ብቻ ጥንቃቄ ታጫለሽ እኔ በማሰራቸው ልጆች መካከል ጥንቃቄ የጎደለው ሰው ምን ላደርገው እንደምችል ግልጽ ነው እኔ በእኔ በኩል መጥቶቀ እንደዚህ ምናምን የደረሰብክ ነገር የለም ታውቃለህ አኖ ምን ተታጫለሽ አሁንም ነገም ወደፊትም ጥንቃቄዎች ናቸው ሁሌም ምን ጥንቃቄዎች ነው ማለት ለግኑ ችግር የለም በቃ መኪና ያለው ሰው ምናምን ነው የሚመጣ ግባ በቃ እንደዚህ ነው ቶሎ የሚመጣው ማለት አጀማው እንዴ እንግዳችን ዛሬ ሌላ ካለ በጣም ዛሬ ይቆመው እስቲ አንቺ ተመቻችልኝ ማቦና ሲል ታዲያ ለግፍል በለሽ እንደዚህ አረውና ዌልካም አየት አይደል እቃ እንደዚህ ነው ቦስ ነው ተዋወቀው ሊናችሁ አለን ይበል ግጥ ለእንትን ለአድናቂ እንደዚህ ነው የሚደረገው አይ ያዛን ለአናቱ እኔ ጎዘጉዛታለሁ እንዴት ነው አሁን የሥርዓቱ ማስጀመሪያ እንደዚህ ማድመቂያ ነው አንተ አሁን የቤታችን አንድ አካል ነው ገባህ አይደል አይ አዋለፈው መጥኖ ከፍል ኧረ በቃ አንተ ይመችክ እንዴት ነሽ ብራዘር እንዴት ነው አው ብሬን የምጥልበት ታጣጣፍኩኛል ታውቃላችሁ አንዳንዴ ብር ሲበዛ ጥሩ ነው ብር የሚጣልበት ቦታ ይጠፋል ብለህ ነው ያው የት ላድርገው ብዬ ሳስብ እንዳንተ አይነት ጎበዝ ልጅ እንዳለ ናግረውኝ የመጣሁት እና ምን ነው ሐሳብ ከኔ ጋር ለመስራት አንቺ ከለርሽ አልተለወጠም እስካሁን ቆንጆ ሆነሻል አንተ በቃ እንደዚህ እያልክ አሸነፍከኝ በቃ የተነበረ ምሰራ ማለቴ ምንድነው ሐሳብ ኢትዮጵያ ውስጥ ከመጣ ቆየ ትንሽ ቆየው ወር ምናምን አልገና ወር እና አሁን ሰሞኑን ቤት መኪና ተሰርቄያለሁና አረዋክህ እስኪ አንተ ብትፈልግልኝ የቤት ዋጋውን ግማሽ እሰጣለሁ እኔ ገንዘብ ፈላጊ አይደለም አንተ ከምታስበውና ከምትለው በላይ ገንዘብ አለኝ ገንዘብ ስለፈለኩ ሳይሆን ምናልባት በወዳጅነት አብረን ለመስራት አባባል ደስ ይላል እና በወዳጅነት አብሮ መስራት ከፈለክ እንደው ወዳጅነቱን አምኜ ያው እዚህ ሀገር ላይ አንተ ገንዘብ ካለና ባለሀብት ከሆንክ ምን ማድረግ ስለምትችል የጠፋንም ነገር ማምጣት የሌለንም ነገር ያለህንም ማብዛት ትችላለህና እሱን ተጠቅሜ ጠፋብህን ነገር ላስመጣልህ እችላለሁ እሱን ነው የምፈልገው ብዙ ነገሮች እየተሰረቁብኝ ነው እንደማ አላውቅም ለሀገሩ እንግዳ ስለሆንኩ ለጊዜው እስካመላምደው ያው በቃ ምን እንደሚያስነኩኝ አላውቅም ገንዘብ ዝም ብዬ ነው የምከፍለው እኔ ብቻ አይደለም እህቴም ተሰርቃለች አረ ምን ነው ማለት ምን ብዙ ነገር ጠፋበት መኪና እና ቤት ምናምን ጉድ እኮ ነው ቤት መዘረፍ ተጀመረ እሺ በጣም ምን በቦርሳ ነው እንዴት ነው ዞሮ ቤቷን አረ ቀልድ ነው ምንድነው እሷ እንደዚህ ስታምና በቃ አብታምና ግን ይቀልዳል በቃ በጣም ነው የሚመቸው ቀልደኛ ነው በጣም እውነት ነው ቀልዳለሁ ግን አያስቅም ቀልድ አያስቅም ምናልባት ሀብታም አይደል ካናንተ እኔ አሁን እስቃለሁ እሱ አሁን ቁም ነገር ሲያወራ ምናምን ይስቃል አምሮዬ እዚህ ካለው ቀልድ ጋር ተራርቋል ነው በጣም ርቅ ያለው ነው ምትሉት ቀልድ አያስቅም የት ነው የኖርኩ ካናዳ ነው የኖርኩትና ያው እዛ ሰራለ ብዙ አመት ቆየ 8-9 አመት አካባቢ እና ታዲያ ወደዚህ ስትመጣ ምን አሰበልኝ የመጣው ማለት አሁን እንግዲህ እንደነገርኩህ ምናልባት ጫት ለሷ የጫት ማሳ ልከፍትላት ነውና ጫቱን ከዚህ በኋላ አራዛው ማሳ ውስጥ ብንቅመው በያሰብኩ ከዛ የተረፈንን ለገበያ ነው አረ እኛም ደስተኛ ሆነ ሌሎችን ሰዎች ማስደሰት እንችላለን ገብቷል
አሁን ህንዶች ምናምን ነገር ጫት ምናምን ነገር ማሳ ላይ ሲቅሙ ታውቃለህ አይደል? በቃ ያንን ወደ ሀገራችን እናመጣዋለን። አሁን እኔን ካናዳ የት እንደማውቃት ታውቃለህ? ተኝቼ በህልሜ እሱ ግን በቃ ፏ ብለውባታል። ቴንክ ዩ በቃ አይ ምን እንደታውቃለህ የጫት ማሳ ኛን መግዛት ከወዶን አይደለም ልካውን እዚህ ጋር እንደበተከው ብር ያው መበተን እንችላለን እኛ ይገርማል። እና ግን እንዳልኩ ማምነው በስራ ነው ማምነውና እስኪ ምን ሰርተሃል? ስራ እንደናምነስ ምን ሰርተሃል? ስላንተ ማወቅ ፈልጋለሁ አብረን ከመስራታችን በፊት። የሚገርም እንግዲህ ያው እኔ በርግጥ ስለራሴ ማውራት እንደማረድ ታውቃለች እንጂ በጣም ብዙ ስራዎችን ሰርቻለሁ እዚህ ሀገር ውስጥ። በጣም በሺ የሚቆጠሩ ወጣቶችን የስራ ዕድል ፈጠር እየሰሩ ነው ያሉት። ራሳቸውን እየለወጡ ቤተሰቦቻቸውንም እየለወጡ ይገኛሉ። እኔም ከራስ አልፌ ለሀገር ለመንግስት በጣም ትልቅ ግብር በመክፈል የምታወቅ ሰው ነኝና ብዙ ቦታዎች አሉ። ምክንያት ምንድነው? እስኪ እንዴት ነው የሰራው? ወጣት ሆነ ሀብታም የሆንኩበት ምክንያት? ያው እንግዲህ ብዙ አይነት ሀገር ውስጥ ሀብታም መሆን ሲጀመር ይቻላል? ለምን እንደማይቻለው ምናልባት እንግዲህ መስራት ደግሞ እንደናንተ አይነት ሰዎች ምንድነው ያው ሀገርን የመረዳት ሀገር ውስጥን መስራት የመቻል አይምሮን ክሬቲቪቲ ይጠይቃል እንጂ ዝም ብሎ ወጥቶ ወደ ሀገር ቤት ወጥቶ ሀብታም ነኝ ምናምን እንደሚሉት አይደለም። እኛ ሀገራችን ውስጥ ነን ሀገራ እንጂ እናንተ ማውን ካናዳ የምትላትን ሌሎች ሀገራቶችን ምን ይሁን በቢዝነስ ጉዳይም በተለያዩ ነገሮቻችን ከኢትዮጵያ ውጭ ሀገራቶች ዙሪያ ያለው አውቃቸዋለሁ። ለመዝናናት አንዳንድ እቃዎች ለማስመጣት ምናምን ነገርና ያው ያ